ሰላም ወደዚህ የትንተና ዝግጅታችን እንኳን በደህና መጣችሁ። ዛሬ ቀጥታ ወደ 1930ዎች ነው የምንጓዘው። በዚያ ዘመን በሁለት ታላላቅ አሳቢያን በኤርኔስት ብሎክና በጆርጅ ሉካች መካከል የተካሄደውን እጅግ ከፍተኛ ገለት የነበረውን የጥበብ ክርክር አብረን እንመለከታለን። ጥበብ እውነታን በትክክል ማንጸባረቅ ያለባት እንዴት ነው የሚለው ጥያቄ የክርክሩ ማጠንጠኛ ነበር። እናም ይህ ክርክር አንዲት ተራ አልነበረም፣ እጅግ ከፍተኛ ፍላጎት እና ስሜት የተነጸባረቀበት ነው። በዚህ ክፍል እነዚህን ታላላቅ ምሁራን ቀጣይነት ያለው ክርክር በሚል ቅርጽ እናገኛቸዋለን። እንግዲህ ምን መሰላችሁ? እነዚህ ሰዎች ዝም ብሎ በንድፈ ሐሳብ ላይ ብቻ የሚከራከሩ አልነበሩም። ፋሺዝም በዓለም ላይ የህልውና ስጋት በደቀነበት በዚህ አስከፊ ጊዜ ጥበብን እንደ አንድ እጅግ ኃይለኛ የትግልና የሥነ ልቦና መሳሪያ አድርገው ነበር የሚቆጥሩት። አዎ፣ እነሱ እውነተኛ የአእምሮ ተቀናቃኞች ነበሩ። እሺ፣ ወደዚህ ጉዳይ ጠለቅ ብለን እንግባ። ዛሬ የሚንዳስሳቸው ዋና ዋና ነጥቦች እነዚህ ናቸው። አንደኛ፣ ጥበብ በጨለማ ጥላ ስር። ሁለተኛ፣ ብሎክ ኤክስፕሬሽኒዝምን እንዴት እንደተከላከለ። ሦስተኛ፣ የተቆራረጠ ጥበብ። አራተኛ፣ የሉካች የሪያሊዝም መከራከሪያ። አምስተኛ፣ ማኅበራዊ አጠቃላይነትን መረዳት እና በመጨረሻም ጥበብን ተራማጅ የሚያደርገው ምንድን ነው የሚሉትን እናያለን። ክፍል 1 ጥበብ በጨለማ ጥላ ስር፣ ፋሺዝም፣ ካፒታሊዝም እና ቀውስ። ይህ እንግዲህ ክርክሩ የተካሄደበትን አስጨናቂ የታሪክ ዳራ ያሳየናል። ዓለም በከፍተኛ ቀውስ ውስጥ ሆነ፣ ማኅበረሰባዊ ውድቀት በተንሰራፋበት ወቅት ማለት ነው። ሁለቱ ምሁራን ይህንን መበስበስ ለመመከት የሚያስችል ትክክለኛ የጥበብ መሳሪያ አጥብቀው የፈለጉ ነበር። እስቲ ጊዜውን ወደ ኋላ እንመልሰው። በ1930ዎች ከጦርነቱ በፊት ኤክስፕሬሽኒዝም የተባለው እንቅስቃሴ በከፍተኛ ሁኔታ አብቦ ነበር። ነገር ግን አንደኛው የዓለም ጦርነት ሲፈነድ፣ ከዚያም በ1930ዎች የካፒታሊዝም ቀውስና የፋሺዝም መነሳት ሲከሰት ነገሮች በአስደንጋጭ ሁኔታ ተቀየሩ። ታዲያ ይህ ቀውስ ብሎክና ሉካችን ለሕልውናቸው ሲሉ ሀገራቸውን ጥሎ እንዲሰደዱ አደረጋቸው። በዚያ በስደት ዘመናቸው ነው እንግዲህ ወደዚህ ጥልቅ የጥበብ ክርክር ውስጥ የገቡት። ወደ ክርክሩ ጠለቅ ብለን ከመግባታችን በፊት ኤክስፕሬሽኒዝም ማለት ምን ማለት እንደሆነ ግልጽ እናድርግ። ኤክስፕሬሽኒዝም ማለት በቀላሉ ሲቀመጥ የነገሮቹን ውጫዊ ገጽታ እንደ ፎቶግራፍ አንስቶ ከማሳየት ይልቅ ነገሩን ቆራርጦና ሰባብሮ ውስጣዊ ስሜትን ወይም የነገሩን እውነተኛ ምንነት ለማሳየት ይሞክር አዲስ ፈጠራዊ የጥበብ ዘይቤ ነው። ልክ ከላይኛው ቅርፊት ስር ያለውን ምስጢር እንደመፈለግ ማለት ነው። ክፍል 2 ብሎክ ኤክስፕሬሽኒዝምን ተከላከለ። የአቫንትጋርድ ኃይል። አሁን ኤርኔስት ብሎክ ይህንን የዘመናዊ የጥበብ እንቅስቃሴ ከታችቾቹ እንዴት በጋለ ስሜት እንደተከላከለ እንመለከታለን። ብሎክ እንዲህ ይላል፣ የኤክስፕሬሽኒዝም ትሩፋት ገና አልበቃም፣ ምክንያቱም እሱን በትክክል መመርመር ገና አልጀመርንም። ብሎክ ይህ የጥበብ እንቅስቃሴ ወደ ፋሺዝም ያመራ መንገድ እንደሆነ አድርጎ ለሚያስቡት ሰዎች ጠንካራ ምላሽ ነው የሰጠው። ለሱ ኤክስፕሬሽኒዝም የበሰበሰ ለመጣው የቡርዣ ስልጣኔ የተሰጠ ትክክለኛ እጅብ ሰባዊ የሆነና ተቃውሞን ያዘለ ምላሽ ነበር። እንደምታዩት ብሎክ ዘመናዊ ጥበብ የፈጠረውን ግርግር እንደ በጎ ነገር አድርጎ ነው የወሰደው። አሰልቺ የሆኑትን አካዳሚያዊ ልማዶች አፍርሷል ይላል። ከድሮ ዓለም ወደ አዲሱ ለመሸጋገር ይህ መሰባበር የግድ አስፈላጊ ነበረ ብሎ ያምናል። በተለይም ደግሞ እንቅስቃሴው ከተራው ሕዝብ ጥበብ፣ ለምሳሌ ከገበሬዎች ቅርጫ ቅርጽ እና ከጥንታዊ ባህሎች ጋር የነበረውን ጥልቅና አስገራሚ ትስስር አድንቋል። ክፍል 3 የተቆራረጠ ጥበብ፣ የተሰበረን ዓለም ማንጸባረቅ። እዚህ ላይ ነው የብሎክ ኃይለኛ ሐሳብ ጎልቶ የሚወጣው። እውነቱ ራሱ የተሰበረ እና የተበታተነ ከሆነ ጥበብም ያንን ለመግለጽ ልክ እንደ እውነቱ የተሰበረ መሆን አለበት የሚል መከራከሪያ ያቀርባል። አሁን በዚህ ሐሳብ ውስጥ እጅግ የሚስበው የብሎክ ጥያቄ ነው። ትክክለኛው እውነታ ራሱ የተቆራረጠ ቢሆንስ ብሎ ይጠይቃል። እንግዲህ አስቡት፣ ካፒታሊዝምና ማኅበረሰቡ በከፍተኛ ቀውስ ውስጥ እያሉ ዓለም ፍጹም የተዋሃደችና ሰላማዊ መስላ መታየት አለባት? በጭራሽ። ለዚህ ነው የተቆራረጡ ቁርጥራጮችን የማገጣጠም ጥበብ ወይም ሞንታጅ ይህንን ምስቅልቅል ዘመን በትክክል የሚያሳይና ትክክለኛውን እውነታ የሚያንጸባርቅ ነው ብሎ ያመነው። ክፍል 4 ሉካችና የሪያሊዝም መከራከሪያ፣ አጠቃላይ ገጽታውን መከላከል። እስቲ አሁን ደግሞ ወደ ጆርጅ ሉካችን ጠንካራ መልስ ምትንለፍ። ሉካች የክላሲካል ሪያሊዝም አጥቆ አቀንቃኝ ነው። እንግዲህ ሉካች የብሎክን ሐሳብ በፍጹም በምንም መልኩ አይቀበለውም። ሉካች ምን ይላል? ማኅበራዊ አንድነቱና ሁሉም ክፍሎቹ የተሳሰሩ መሆናቸው ጎልቶ የሚታየው በችግር ጊዜ ነው ይላል።
በጠንካራ ምሁራዊ አቋሙ ኤክስፕሬሽኒዝም በውጫዊው የግርግር ገጽታ ላይ ብቻ ተቀርቅሮ ይቀራል እንጂ ወደ ጥልቁ አይገባም በማለት ይትቻል። እንደ ሉካች አባባል እውነተኛ ጥበብ ከላይ ከሚታየው ምስቅልቅል ገጽታ አልፎ ማህበረሰቡን የሚያንቀሳቀሱትን ትክክለኛ ሕጎችና ማህበራዊ ግንኙነቶች ዘልቆ ማሳየት አለበት። የሉካችን ጽንሰ ሐሳብ በትክክል ለመረዳት ይህንን ቃል ልብ ማለት ያስፈልገናል። አጠቃላይነት ወይም ቶታሊቲ። ይህ ማለት ዓለም በውጫዊ ገጽታዋ እየተበታተነችና ግርግር የበዛባት ብትመስል ከስር መሠረቱ ግን እያንዳንዱ የኢኮኖሚና የርዕዮተ ዓለም ክፍል ከሌላው ጋር በጥብቅ የተሳሰረባት አንድ የተዋሃደ ሙሉ አካል ናት ማለት ነው። ታዲያ ይህ የብሎክን የተቆራረጠ እውነታ ሐሳብ በቀጥታ የሚቃረን ነው። አንዱ ተቆራርጧል ሲል ሌላኛው ደግሞ ከስር የተሳሰረ ነው ይላል። ክፍል 5 ማኅበራዊ አጠቃላይነትን መረዳት፣ የጽሑፎች ንጽጽር። እስቲ አሁን እነዚህ ሁለት አሳቢያን ሐሳባቸውን በተጨባጭ ለማስረዳት የተጠቀሙባቸውን የጥበብ ሥራዎች አወዳደርን እንመልከት። ይህ ንጽጽር የሁለቱን ምሁራን ልዩነት አጥርቶ የሚያሳይ ድንቅ ማሳያ ነው። ብሎክ የጄምስ ጆይስን ሥራዎች በጣም ይደግፋል። የጆይስ አጻጻፍ ያው እንደምታውቁት የተዘረከረከና የሰዎችን ውስጣዊ የሐሳብ ፍሰት ያለ አንዳች ቅደም ተከተል የሚያሳይ ነው። ይህ ደግሞ የዘመኑን የተዘበራረቀ ሁኔታ በትክክል ይገልጻል ይላል ብሎክ። በሌላ በኩል ሉካች የቶማስ ማንን ሥራዎች ይመርጣል። የማን ጽሑፎች በጣም የተዋቀሩ ናቸው። ግለሰቦች ከማኅበረሰቡ ጋር ያላቸውን ሰፊ ግንኙነትና የችግራቸውን ትክክለኛ ማኅበራዊ መሠረት የሚያሳዩ ናቸው ብሎ ያምናል። ክፍል 6 ጥበብን ተራማጅ የሚያደርገው ምንድን ነው? ስለ ታዋቂ ወይም የሕዝብ ጥበብ የሚደረግ ትግል። በመጨረሻም የክርክራቸው ዋና ማጠንጠኛ ወደ ሆነው ነጥብ ደርሰናል። እውነተኛ የሕዝብ ጥበብ ወይም ፖፑላር አርት ማለት በእርግጥ ምን ማለት ነው? በዚህ ሰንጠረዥ ላይ እንደምትመለከቱት ብሎክ እውነተኛ የሕዝብ ጥበብ የሚገኘው እንደ ሕፃናት ስዕሎች ባሉ ያልተለመዱ ቅርጻቸውን በጠበቁ ሳይሆን ጥንታዊ በሆኑ ነገሮች ውስጥ ነው ብሎ አምነዋል። ምክንያቱም እነዚህ አሮጌውን የቡርዣ ሥርዓት ያፈርሳሉና። ሉካች ግን በፍጹም እውነተኛ የሕዝብ ጥበብ ለብዙሃኑ በቀላሉ የሚገባ ግልጽ የሆነ መዋቅር የለው እና የህብረተሰቡን አጠቃላይ ገጽታ የሚያንጸባርቅ ሪያሊዝም መሆን አለበት ብሎ ይከራከራል። የትኩረት አቅጣጫቸው ሙሉ ለሙሉ የተለያየ ነው። ስለዚህ ዋናው ቁም ነገር ምን መሰላችሁ? ይህ ክርክር እንዲሁ ምሁራዊ የቃላት ጦርነት ብቻ አልነበረም። ሁለቱም ወገኖች ፋሺዝምን እና የካፒታሊዝምን ቀውስ መቋቋም የሚችል ሕዝብን የሚያነቃቃ ኃይለኛ የጥበብ መሣሪያ ማግኘት ፈልገው ነበር። አንደኛው ነባሩን በማፍረስና በመቋራረጥ ውስጥ መፍትሔ ሲፈልግ፣ ሌላኛው ደግሞ አጠቃላይ ምስሉን በተዋቀረ መንገድ በማሳየት እውነትን መግለጥ እንደሚቻል ተማግቷል። አውሮፓ በመፍረስ አፋፍ ላይ በነበረችበት በዚያ ፈታኝ ወቅት እነዚህ አሳቢያን ለጥበብ አቅጣጫ የሰጡት ትኩረት እጅግ አስገራሚ ነው። በመጨረሻም ይህን አብይ ጥያቄ ማንሳቱ ተገቢ ነው። ዛሬስ ቢሆን ዛሬ ባለንበት ዘመን ጥበብ የተሰበረንና ምስቅልቅሉ የወጣን ዓለም በተሻለ ሁኔታ የሚያንጸባርቀው ራሱም ተቆራርጦና ተዘበራርቆ በመቅረብ ነው ወይስ ማኅበራዊ ሁኔታውን በተዋሃደ በተደራጀና በተጨባጭ መዋቅር በማሳየት? ይህ ዛሬም ድረስ አጥጋቢ መልስ ያልተገኘለት ግን ደግሞ ሁላችንም ልናስብበት የሚገባ ትልቅ የጥበብ እንቆቅልሽ ነው። የዛሬው የትንተና ዝግጅታችን ይህንን ይመስል ነበር። አብረን ይህን አስገራሚ ሐሳብ ስለዳሰስን በጣም ደስ ብሎኛል።